ናት። የማይወዳት የማይፈልጋት ለአንዲት ደቂቃ የተጠቀመባት ሊሆን ይችላል። ይህም በነገራችን ላይ እንደዚህ ስላችሁ አሁን ማለት ነው ቺቲንግን እያበረታታው አይደለም። አሁንም ደጋግሜ የምነግራችሁ ለእናንተ ቺቲንግን እያበረታታች ነው አትበሉኝ። ቺት የማያደርግ ወንድ ይኸው ጠይቋት እንትናል ግቢ ሀና ከቅድም ጀምሮ እንትን ሌሎቻችሁ ሰላም እንዴት ታደራችሁ? ጨዋታዎቹ ስወይን የገባሁት አጋጣሚ ሳልስና ኮፒ ሊንክ አድርጉ ፕሊዝ ፕሊዝ ሁላችሁ። የኔ ሀሳብ ከአንቺ ትንሽ ይለያል። እህቴም ከዚህ ካለችው በጣም ትንሽ የተለየ ነው። ምክንያቱም አንደኛ የድሮ እናቶችን ነው ምክንያት ያስተጋባል። ስልክ ምስል ሰማለሁ ትሰማለሽ? አያስተጋባም። የድሮ እናቶቻችን እያነሳችሁ የጠየቃችሁ ያወራችሁ የነበራችሁትና ልጆቻችን በምን አይነት ሁኔታ ነው ያለፉት? አንደኛ አለበት እንዴት አድርገው ነው ህይወታቸውን አሳልፈው ብለው ነው የኖሩት? እነሱ የጠየቃቸውም የለም የነገረንም የለም። ግን ደግሞ ያገስ እንዳደረገው ነገር አለ። የአብዛኞቻችን እኔ ላይቭ ላይ እታያለሁ። ቪዲዮ ንገሩኝ ያለሁኝ ከሆነ ያሌለሁም ከሆነ ይረብሻል። የማን ነው የሚረብሸው? ዋንላቭ የማን ነው የሚረብሸው? እስቲ ንገሩኝ። እኔ ነኝ የሚረብሸው ወይ ማን ድምፅ ነው የሚረብሻችሁ? ይሄንን ኢንፎርም አድርጉ። ሶሪ ስለተረበሻችሁ ደግሞ ትታያለሽ። አስተካኪው በያት ጌጤ። እሺ እናቴ ያንቺ ነው የረበሻቸው ሀና። ምናልባት ወጥሽ በጣም ጥር ያለ ቦታ ነው ነው መሰለኝ የረበሸው። ጋይስ በእናትህ ግን ኮፒ ሊንክ አድርጉ እሺ። ይሰማል እና አንደኛ ትዳርን የሴቷ ብቻ ኃላፊነት አደረግ ነው። ሴቷ ብቻ የምትወጣው ኃላፊነት አደረግ ነው። ትዳር የሁለት እስከሆነ ድረስ ኃላፊነት ሁለቱም መውሰድ አለባቸው። እሷ ብቻ የምትደክምበት ትዳር መሆን የለበትም። ለፍቅሩም፣ ለቤቱም፣ ለልጆቹም፣ ለሁሉም ነገር፣ ለገቢውም፣ ለሁሉም ነገር አብረው ማሰብ አለባቸው። ትዳሩን እሷ ብቻ ማቆም የለባትም። ያ ትዳር ቢፈርስ እሱም ተጠያቂ እንደሆነ፣ እሱም እንደሚጎዳ፣ እሱም ሚና እንዳለው ማወቅ መቻል አለበት። ሴቷ ስለቻለች ብቻ የሚቀጥል ትዳር የለም። ብዙ ነገር ችለው መጨረሻ ላይ አልችልም ሲሉ የሚፈርሰው ለዛ ነው፣ ዋጋ የሚከፍሉት ማለት ነው። ሲቀጥል ሲንግል መሆን እንትን አይደለም። ሰው በሞትም ይለያያል፣ በብዙ ነገር ይለያያል። ሲንግል መሆን ወይም ደግሞ ሞት አድርጎ ወይ እንደሆነ ነገር አድርጎ ማሰብ የለም። አንዳንድ ጊዜ ቢያው በጣም አቢዩዚቭ ቤተሰብ ውስጥ የሚያድጉ ልጆች የበለጠ ተውት ሲንግል ሆና የምታሳድጋቸው እናት የተሻለ ነው የሚሆንበት አጋጣሚም አለ። ይሄን ያህል ድረስ እንደሞት እንደ የሆነ የተለየ ነገር ሆኖ ማሰብ ራሱ ተገቢ ነው ብዬ አላስብም፣ እንደኔ ማለት ነው። ለልጆችም ሲባል ለራሷም ጤንነት ሲባል እሷ ሳትኖር እሷ ጤነኛ ሆና ሳትኖር ትዳሩ ቀጠለ አልቀጠለ ምን ዋጋ አለ? ብዙዎች እናቶች ማለት ነው ክሮኒክ ዲዚዝ የሚባል ማለት ነው የማያቋርጥ በሽተኞች ናቸው በብዛት ማለት ነው። ትዳር ውስጥ ኖረው ትዳር ያላቸውን ሰዎች ብትጠይቋቸው በህይወታቸው ብዙ ደስተኞች አይደሉም። እና ለመፍረሱ ለትዳሩ መፍረሱ እሷ ተጠያቂ ከሆነች ትዳሩንም የማቆም ኃላፊነት እሷ ከሆነች ምንድን ነው የሱ ባልየው ጥቅም? ባልየው የቤት ራስ ከሆነ ቤቱን በኃላፊነት መምራት ኃላፊነት አለበት። ስለዚህ የሆሽ ነገር አለ ሀና። እኛ አሁን እያወራን ያለነው የባልን ኃላፊነት አይደለም። እኛ ያለነው ማለት ነው። ኤርፎን አውርጂ። ኤርፎን አለሽ? ኤርፎን የለኝም፣ ብቻ ነኝ ያለሁት። ስለተረበሹ ነው አብዛኛው ሰው ስለተረበሽ ግን ይህን ስልክሽ ይረብሻል እያሉሽ ነው ሀና። ለማንኛውም እኔ ደግመሽ ግቢ። እንዳጠቃላይ ግን እኛ ስለ ባልየው ይሄንን ኃላፊነቱን አልተወጣም ተወጣ አልነበረም የኛ አባባል።
ማጆሪቲ ምን ብዬ እንኳን ደህና መጣሽ የኔ ቆንጆ። ማጆሪቲ ወንዶች የፈለገ ነገር ብታደርጓቸው እንደ ውሃ መጠጣት ለነሱ ቀለል አድርገው የሚያዩት ይሄ ነገር ነው። ግን ደግሞ ከሁሉ በላይ መጀመሪያ ስንጀምር በጣም ውዝግብ ውስጥ የከተተን ነገር አለ። ገና በጓደኝነት እራሱ እያላችሁ ብዙ ሴቶች የእናንተን ምክንያቱም ለትዳር የሚሆን ወንድ ነው ይላሉ። ይሄ ነገር እንዳለ አታውቁም። አብዛኛዋ ሴት በዚህ ምድር ላይ ማለት ነው በዚህ ምድር በዚህ ዓለም ነው የምላችሁ የተቀሙት ወንዱን ባል የተቀሙት በጓደኞቻቸው እንደሆነ አታውቁም። እንደው ለእናንተ ትምህርት ይሆን ዘንድ ራሱ በጣም አስጨነቅሽኝ እኮ ጌጤ። ለምንድን ነው የምትጨነቂው? እሺ አይም ሶሪ፣ በጣም ሶሪ፣ በጣም ይቅርታ። እሺ እኔ እንደዚህ አይነት ነገር ውስጥ እንድትገቡ አልፈልግም። በጣም ይቅርታ። ማናችሁም ብትሆኑ እንዲህ አይነት ነገር እንዲሰማችሁ አልፈልግም። እና ልባችሁን አሳምናችሁ አትቀመጡ ነው። አያደርግም ብላችሁ ልባችሁን አታሳምኑ ነው በጠቅላላ። የአንቺ ታሪክ መምህር ነው። በነገራችን ላይ ተስፈኛዋ ፎሎ ባክ አድርጌሻለሁ። በጣም ጥሩ ለሰው ትምህርት የሚሆን ነገር ነው ይዘሽ የመጣሽው። ለምን የአንቺ ትዳር በጣም በብዙ መንገድ ተፈትኗል። እንዳልሽው ሀገር እስከ መቀየር ደርሰሻል። ግን ፍቅር ውስጣችሁ አለ። ሁለታችሁም ጋር ሊቀየር አሁን ሀገር ቀየርሽ፣ ሰው ቀየረ። ኦኬ እሱ ሰው ቀይሮ አንቺ ሀገር ብትቀይሪ እንኳን የማይቀየር የአንቺ የሆነ ውስጡ ያስቀመጥሽው ጥሩ እንትን አለ፣ ፊሊንግ አለ፣ ጥሩ ስሜት አለ፣ ጥሩ ጠረን አለ የተውሽለት። የፈለገ ከዚህ ወደዛች ከዛች ወደዚህ ከዚች ወደዛች እያለ ከ10 ሴት እንኳን ቢዘል አንቺን የሚመስል ጠረንም ስሜትም የሚሰጠው ሰው አላገኝም። ደስታው ያለው አንቺ ጋር ስለሆነ ነው እንጂ ከሄደ ወንድ ልጅ አንዳንድ ጊዜ በምንም ነገር አትመልሹ። ወላ በጸብ ወላ በድብድብ ወላ በሌላ ነገር በብዙ ሴቶች መካከል የሚታይ ነገር አለ። ባሌ ቺት አያደርገኝም። ይሄ እሱን አሁን ጭንቅላታቸውን አሳምነው የተቀመጡት ነገር የኔ ባል ደስ ይለኛል። ይሁን እንደዛው ቀጥሉ የሚሉት የኔ ባል ነው ይላሉ። ጌጥዬ እንዴት ነው? ራዝሙድ ሰላም ነው? ይሰማል? እኔ የ26 ዓመቴ ነው። ላገባው 1 ወር የቀረኝን ጓደኛዬ ናት ያለያየችኝ። ለዛውም እንደ እህቴ የማያት ወላሂ ብላለች ጓደኛችን ጥቁር አዝሙድ። እና በዚህ ደረጃ ወይም ከዚህ በባሰ መልኩ በጣም ብዙ ሴቶች የገዛ ትዳራቸውን የገዛ ፍቅራቸውን የእረፍታቸውን ምንጭ የሆነውን እውነተኛ ፍቅር። ምክንያቱም እኛ በጣም እንትን እንላለን እንቀውጠዋለን እንጂ ያለ ፍቅር ማለት ነው መኖር አንችልም። መጀመሪያ እውነተኛ ፍቅር ሲኖር ዓለም ሁሉ ለእኛ ሙሉ ናት። ለሴቶች በተለይ ደስታ ይኖረናል። እና ይቅርታ ሄለን በመሀል ስላቋረጥኩሽ። እና ሄለን ቀጥይ ማሬ። ሄለን ጌቱ። ኦኬ ጌጥዬ እንዴት ነሽ? ሌሎቻችሁ ታብታብ አድርጉ። 93 ሰዎች ሁላችሁም በቂ ናችሁ። እኔ እዚህ ውስጥ ያላችሁ ተመርጣችሁ ባለትዳሮች እና የእኛ ነገር እኛ የምናወራው ርዕስ የሚገባችሁ ናችሁ ወይም የምትፈልጉት ናችሁ በሚለው ዝም እንላለን። እና እናንተ ግን እኔ ሳልጠይቃችሁ ፕሊስ በእግዚአብሔር ታብታብ ሼር ኮፒ ሊንክ አድርጉ። ሄለንዬ በጣም ይቅርታ ደግሜ ስላቋረጥኩሽ ቀጥይ። ችግር የለም ጌጥዬ፣ ሁሉ መልካም ነው። ሀሳባችሁን ከቅድም ጀምሬ እያዳመጥኩ ነው። ጥሩ ነው። ሁላችሁም የሰጣችሁት ያው ሁሉም የየራሱን ሀሳብ ለሚሰጠው እና ሁሉም በየራሱ ትክክል ነው። ግን ደግሞ እኔ ወንድ ልጅ ወንዱ ሲማግጥ በጣም ለሴት ልጅ በጣም ከባድ ነው። ማለት እሷ ታምናለት ሁለንተናዋን ሰጥታ ሁሉ ነገሯን ትታ ነው ማንነቷን አሳልፋ ለሱ ሰጥታ ከሱ ጋር የምትኖረው። ገባሽ? ግን ትቀበያለሽ። እሺ ወጣ ያንን ነገር አደረገ፣ ትቀበያለሽ። ግን እውነት አይምሮሽ ይቀበላል ወይ? እውነት የመጀመሪያው ፍቅርሽ ከሱ ጋር ቀጥሎ ይኖራል ወይ? እውነት እንደ መጀመሪያው ትሆኝለታለሽ ወይ? ይቻላል። መጀመሪያ በጣም ሁለተኛ መስላል እንጂ ይቻላል። ሄለን ይቻላል።
ከባድ ነው ማለት ተኝተሽ ሁሉ እኔ አሁን ተኝቼ ሁሉ እሱንም ማሰብ ነው የሚመስለኝ። ማለት የሆነ ይቅር ብዬ እንኳን ብተው ነገ ላይ ሞቶ ያንን ነገር ላለማድረጉ ምንም ዋስትና የለኝም። ሁለተኛ ነገር ደግሞ ወንድ ልጅ ያንን አድርጎ ሴት ልጅ እኔ ተቀበልኩት፣ ባሌ ያንን አድርጎ እኔ ተቀበልኩት፣ እኔ ባደርጎ እሱ ይቀበለኛል ወይ? ዝናብ እየዘነበ ነው። አንቺ ኮሽ እሱ ይቀበለኛል? ስለዚህ የሴት ጊዜ ለምንድን ነው የሚገን ነው? ለምንድን ነው እሱ ወንድነቱ እንዲደፈር እንደማይፈልግ ሁሉ እኛ ሴት ሆነን በሴት እንድንቀየር አንፈልግም። ገባሽ? ሁሉም የየራሱ የሆነ ክብር አለው እና የወንዱ ጊዜ ቺት ሲያደርግ የሚቀለው የሴቷ ጊዜ ደግሞ የሚከብደው ለምንድን ነው? እኔ በጣም ብዙ ጊዜ ጥያቄ የሚሆንብኝ ማለት ነው። ደጋግመሽ ይሄን ነገር ስጠይቅኝ እሰማለሁ። አዎ ሞክሬው አውቃለሁ ብቻ አይደለም እኔ እንደምወደኝ ከማውቀው ሰው ጋር ኖር ያለ አውቃለሁ። እኔ ስለምወደው ብቻ ብሬ ሆን ሰው አለ። ግን እኔ እንደዛ ስለሆነ እናንተ አብራችሁ ሁኑ ማለት አይደለም። ግን ማለት ነው እየወደዳት የካዳት ነበረች። አንዲት ማቃት ጓደኛ ነበረችኝ እና በሰዓቱ ነገሩ በነገራችን ላይ እንደዚህ አይነት እየሩስ ነው ስምሽ እንዲህ አይነት ሜሴጅ መላክ አይቻልም። በእኔ እንትን ይቅርታ በደንብ አድርጌ ይቅርታ አድርጌለታለሁ። ብቻ አይደለ ይቅርታ ማድረግ አለማድረግ ብቻ ሳይሆን እረስቸዋለሁ ጭምር። ግን እፈራ የነበረው ለቀጣዩ ነው እንጂ ላለፈው አልነበረም። ያለፈውን ረስቸዋለሁ። ሁሌ የስጋት ህይወት እኮ እፈራለሁ። ምክንያቱም ትሰጊያለሽ ሲደጋገም ትታያለሽ እኮ አንቺ ራስሽ ትታይዋለሽ እኮ ደጋግሞ እንዲህ አይነት ነገር ካለ። ግን ደግሞ አሁን አንድ ነገር በአንዴ ይሄ ነገር ሆነ ከተብሎ ከተውሽ የልጆችሽን አባት ነው የምታጭው። ገብቶሻል? ልጆችሽን ነው ያለ አባት የምታስቀሩ እንዴ። ገና ለገና እኮ አብዛኛው ሰው የኔ ስሜት ይበልጣል ብላችሁ ልጆችን ያለ አባት እንደማስቀረት ነው። ደግሞ ዘላለም እኮ ትታመሚበታለሽ። ይኸውልሽ ጌጥዬ ልጆችሽን በፍቅር እኮ ከለያይተሽ ልጆችሽን በልጆችሽ ዙሪያ የምትገናኝበትን በልጆችሽ ዙሪያ አብረሽ ልታሳድጊ ትችያለሽ። ግን ደግሞ ልጆቼን ብለሽ ዘላለም ነው የምትታመሚበት። እጅግ በጣም ከባድ ነው የሚሆነው። አንቺ ለልጆቼ ብለሽ ትታመሚያለሽ በሽተኛ። አንቺ ጤነኛ ስትሆኝ እኮ ለልጆችሽ መኖር የምትችው ገባሽ? አንቺ ደስተኛ ስትሆኝ ነው ለልጆች እዛ ጋር መስዋዕት መክፈል የምትችው። ግን እዚህ ጋር ልብሽ እየቆሰለ ሁሌ እንቅልፍ እያጣሽ አይምሮሽ ጥያቄ እየፈጠረበት ወጥቶ ሲገባ ወይኔ ምን አድርጎ ነው የመጣው የሚለውን ነገር ጥርጣሬ እያደረብሽ ገባሽ? የፈለገ ነገር ቢሆን እንደ መጀመሪያ መሆን አይመስለኝም በፍጹም። ልጆቼን አሳድጋለሁ ወጥቼ ልጆችን ማሳደግ ነው ይሻላል። እና ሁሉም ሰው የራሱ ያያል። በርግጥ እንጂ በሽታ እኮ ነው። አዎ ልጆችን ማሳደግ ይሻለኛል። ለምን? ለእኔም በሽተኛ በሽታ ነው። ቤታችሁ ውስጥ የፈለገ ነገር ቢሆን የመጀመሪያው ፍቅር ይመለሳል ብዬ አላስብም። ለምን? ሁሌ እኔ ጋር የአእምሮ ጥያቄ አለብኝ። እሱ ማለት አንዳንዴ ምንድነው የወጋ ቢረሳ የተወጋ ይረሳ የሚባል ነገር አለ። እሱ ስላደረገው ነገር ሊረሳ ይችላል። እኔ ግን ውስጤ ላይ ረሳ ይችላል። ገባሽ? ውስጤ ላይድን ይችላል። ስለዚህ በጣም ከባድ ነው። በጣም በነገራችን ላይ አሁንም እኔ ሊዲያ እኔ ግርም እያልሽ ነው። አሁን እዚህ ጋር የምንከራከርበት ሪዝን አንቺን ሊገልጽልኝ አልቻለም። ለምን? ቺተር አባት ኖራቸው አልኖራቸው በፍጹም ቺተር የሆነው ለአንቺ ነው እንጂ ለልጆቹ አይሆንም። ለጠቅላላ እውቀት ሲቀጥል አንድ ዘሪቱ ከበደ የዘፈነችው ዘፈን አለ። ለእሷ መጥፎ ባሏ ለእኔ መልካም አባቴ የሚል ዘፈን ነበራት እና የሚቀጠቅጣት ነው የሚማግጥ ነው መጥፎ ነው። ለእሷ ግን ምርጥ አባቷ ነው፣ እንቁ የሆነ አባቷ ይቻላል። አባትነትን አያውቁም ማለት አይደለም እነዚህ የሚሳሳቱ ሰዎች ማለት ነው። እኔ የትም ድረስ ብሄድ አብዛኛዎቻችሁ ከኖራችሁት ነገር አንጻር ከይቅርታ ጋር ሄለን በጣም ነው የሚረብሸው። እንዲህ እንትን ማለት አልፈልግም፣ መሟገት አልፈልግም። ኖ ተመለሱ፣ እንደዚህ ነው እንደዛ ነው ልላችሁ አልፈልግም። ገብቶሻላ? ይሄ የምትይው ነገር ሁሉ እስከ ዛሬ ድረስ ያለ ስለሆነ
እኔ አዲስ የፈጠርኩት ነገር ስላልሆነ ከዚህ በፊት ስታዩ የኖርሽው ስለሆነ እንደነበርሽው ትኖሪያለሽ። እንደነበር ነው እንኖራለን እንጂ አዲስ ማንነት አይመጣም። ዛሬም ቢሆን አሁንም ቢሆን ማናችንም ጠንቅቀን የምናውቀው ነገር ቢኖር ማለት ነው። እስቲ እናውራ። የበረሃ ዳይመንዶች ወይ ደግሞ የአረብ ሀገር ሴቶችን ሂዱና ጎብኟቸው፣ ጠይቋቸው። እስቲ ስንት ቤት ነው? ስንት ቤቶች ናቸው? ስንቶች የመዳም ቅመሞች ናቸው? ቢኮዝ ኦፍ ሚስተር ወይም ሰር የሚባለው ወይ ደግሞ ቦስ የሚባለው ሰውዬ አላስቀምጥ ብሏቸው ቤቱን ለቀው የጠፉ ከሚጠፉ ሴቶች እኮ በአብዛኛው በሰውየው ምክንያት ለቀው የሚወጡ እንዳሉ ታውቂያለሽ።